የተለመደ ፕሮግራማችንን በተለያዩ ስፍራ ሆናችሁ ለምትከታተሉን አድማጮች የአክብሮት ሰላምታችን በእያላችሁበት ይድረሳችሁ እንላለን። በተለመደው በሳምንቱ የሀገር ቤት ዜና ፕሮግራማችንን እንጀምራለን። ክቡራን አድማጮች ዝግጅቱን ለኛ ማድመጡን ለእናንተ እያልን ወዳዘጋጀነው የሀገር ቤት ዜና እንሄዳለን። ክቡራን አድማጮች ባለፉት 2 ሳምንታት በቴክኒክ ምክንያት ፕሮግራማችንን ባለማስተላለፋችን ይቅርታ እንጠይቃለን። ኢትዮጵያ ውስጥ ያለው የህዝብ ብሶት ከደዳፈነ ረመጥነት ወደ እሳተ ገሞራነት መሸጋገሩ በግልጽ እየታየ ነው። ዛሬ 7 ዓመት በአሜሪካ አንቀልባ ታዝሎ ስልጣን የያዘው ዘረኛ ቡድን በወቅቱ የነበረውን የህዝብ ብሶት መሰረት አድርጎ አንገብጋቢ ለሆኑ ጥያቄዎች ተግባራዊ ምላሽ ለመስጠትና የህዝብን ድጋፍ ለመሸመት የባጤ ቆጡን በመቀበጣጠር የሄደበት መንገድ ሊደገም እንደማይችል በስፋት እያስማማ ይገኛል። ኢትዮጵያ በማለት ስለ ሉዓላዊነቷ፣ ስለ አንድነቷ፣ ስለ ፓርኮች፣ ስለ ኮሪዶር ልማቶች፣ ስለ ብልጭልጭ መብራቶች፣ ስለ ኮስሞቲክ ውበቶቿ፣ ስለ ግድብ ፕሮፓጋንዳ ወዘተ እያነሱና የሻከቱ ህዝብን እያወናበዱና እያጭበረበሩ አፍኖና ረግጦ መግዛት ዘበት እየሆነ የመጣበት ጊዜ ላይ መድረሱን በርካታ ዜጎች ሲያነሱት እየተደመጠ ነው። የማይጨበጡ ቃላቶችን እየደረደሩ ከሀቅ የራቁና በተጨባጭ የማይታዩ ጉዳዮችን እያነሱ የግፍ አገዛዝ ዕድሜያቸውን የማርዘሙ ጉዳይ የዛፍ ላይ ቅዠት እየሆነ መምጣቱን እየታየ ነው። አሁን በስልጣን ላይ ያለው ዘረኛ አገዛዝ ከአሳዳጊው ከወያኔ እንደወረደ ከወረሳቸው ነገሮች አንዱ የሚከተለው የፖለቲካ መስመር ካፒታሊስት ወይም ሊበራል ዲሞክራሲ መሆኑንና በዚሁ መስመር ላይ የተመሰረተ ርዕዮተ ዓለም እንደሚያራምድ እየዘላበደ በተጨባጭ ፈላጭ ቆራጭ አገዛዝን ማስፈንና ሀገሪቷንም የደም ጎርፍ እያደረጉ መግዛትን ተያይዞታል። ራሱን ብልጽግና እያለ የሚጠራው የፖለቲካ ቡድን በዓለም አቀፍ ግንኙነቱ የኢትዮጵያን ጥቅም ያስቀደመ፣ ነፃነቷን ያስከበረ፣ ክብሯን ያላስደፈረ መሆን ሲገባው የሀገሪቱን ክብር ያዋረዱ፣ ነፃነቷን የሸጡ ስምምነቶችንና ድርድሮችን እያደረገ በተደጋጋሚ ለውርደት ከመዳረጉም በላይ በሀገሪቱ ላይ አስፈላጊ ያልሆኑ የግጭት ስጋቶች እየደቀኑባት መሆኑን በግልጽ እየታየ ነው። በአንድ በኩል ከዓለም ባንክና ከአይኤምኤፍ ጋር ያለው ግንኙነት የጌታና የሎሌ በመሆኑ በዓለም ባንክ የተዛባ ፖሊሲ ምክንያት የብር የምንዛሬ አቅም ከሳምንት ሳምንት እያሽቆለቆለ በመሄዱ በአሁኑ ሰዓት በጥቁር ገበያ $1 ዋጋ 185 ብር ወይም ከዚያ በላይ መሆኑ በገሃድ የሚታይ ነው። ቀይ ባህርን ለመቆጣጠር የአረብ ኤሚሬትስ ያላትን ቅዠት ለማስፈጸም ብልጽግና የተባለውን ቡድን የሄደበት የማወናበድ ዘመቻ ሳውዲ ጦሯን በማስፈሯ ምክንያት የቀይ ባህር ዘመቻ ከሰሞኑ እየተፋዘዘ ከመምጣቱ በተጨማሪ የመንን አስመልክቶ በሳውዲና በአረብ ኤሚሬትስ መካከል
ልዩነቱና ውጥረቱ እየሰፋ መምጣቱ የብልጽግና ባለስልጣኖች ድንጋጤ ከመፍጠሩም በላይ መጪው ጊዜ ከባድ አደጋ ይዞ ሊመጣ ይችላል የሚለው ግምት በብዙዎች እየተሰነዘረ ነው። የኢትዮጵያ አየር መንገድ የባለቤትነት ድርሻ ሰጥቶ የወደብ ባለቤት ለመሆን አገዛዙ ከሶማሊላንድ ጋር ያደረገው ስምምነትም በኤሚሬትስ ትዕዛዝ የተፈጸመ መሆኑ ግልጽ ሲሆን በቅርቡ ሰሜን ሶማሊያን ለመቆጣጠር እስራኤል እውቅና በመስጠት በአፍሪካ ቀንድ ጦሯን ለማስፈር እየተንደረደረችበት ያለው ሂደት የአገዛዙን የወደብ ግንባታ የማወናበጃነት ዘመቻ እየተነተነው መሆኑ መገንዘብ ይቻላል። እንዲያውም የሳውዲና የኤሚሬት ጠብ ሳውዲን፣ ግብፅን፣ የሱዳንን የአልብርሃንን አንጃ የሻቢያው ኤርትራና ሶማሊያን በአንድ ላይ በማምጣት አዲስ የኃይል አሰላለፍ የፈጠረ ሲሆን በአገዛዙና በቀላቢው ኤሚሬት ላይ ከፍተኛ ጫና የፈጠረ መሆኑ እየታየ ነው። ከዚሁ ጋር ተያይዞ ማስታወስ የሚያስፈልገው የአገዛዙ ቁንጮ ወደ ስልጣን እንደመጣ የኤሚሬትሱ መሪ እናት ጡት ጠብቶ በቤተሰብ ከሆነ ጀምሮ አረብ ኤሚሬትስ ያገዛዙ ቀኝ እጅ በመሆን ስትንቀሳቀስ መቆየቷን ነው። በጫካ ፕሮጀክትና ኮሪደር ልማት ስም በርካታ ደሃ ወገኖች ከመኖሪያቸው የተፈናቀሉትና ሰማይ ጠቀስ ፎቆች የተሰሩት በኤሚሬትስ ገንዘብና ባለ ሀብቶች መሆኑ አገር ያወቀው ፀሐይ የሞቀው ሀቅ ነው። በሌላ ዜና እንደ ወርቅ፣ ኮልታን፣ ሲሊኮን፣ ዩራኒየም የመሳሰሉ ውድ ማዕድናት ለፖለቲካ ተረፌታ ሲባል በገፍ መገኘታቸውና አንዳንዶቹ 100% ሌሎቹ ደግሞ ከ70 እስከ 80% የሚሆኑት መዳረሻቸው ቻይና መሆኑ በባድን ሴራ እንደሚጎነጎኑ እና የሀገሪቱን ህልውና የሚፈታተን አደጋ ሊደቅኑ እንደሚችሉ አከራክረም የሚሉ ድምጾች እየተበራከቱ መሆናቸው ለማወቅ ተችሏል። የነዳጅ፣ የተፈጥሮ ጋዝ ወዘተ መገኘትና ለገበያ ዝግጁነታቸው እየተጠናቀቀ መሆኑ በተደጋጋሚ በሀገር ቤት ውስጥ በሚገኙ ያገዛዙ ዋነኛ አፈቀላጤ በሆኑ ሚዲያዎች እንዲሁም ለአገዛዙ ባደሩና በተገዙ በሀገር ውስጥም ሆነ በውጪ በሚገኙ የሶሻል ሚዲያዎች እንደ ገደል ማሚቱ እንዲተጋቡ የሚደረጉት አገዛዙ ስልጣን ላይ የወጣበትን የተለመደውን የጭብጨባ የሆያ ሆዬና የህዝበኝነት የፖለቲካ ቁማር ለመጫወት ቢሆንም በአሁኑ ወቅት የኢትዮጵያን ህዝብ ቀልብና ድጋፍ መሳብና መግዛት አለመቻሉ ከዳር እስከ ዳር በጋድ የሚታይ ሆኗል። የፋሽስታዊ ዘረኛ አገዛዝ ቃላት እየደረደረ ለህዝብ ባዶ ተስፋ እየሰጠ ትምህርትን እያዋረደ የመምህራንን ክብር እየረገጠ ወጣቱ በሀገር ተስፋ እንዲቆርጥ እያደረገ ሐሳብን በንግግር በጽሁፍ መግለጽን ወንጀል አድርጎ ዜጎችን እያሰቃየ በመላው ሀገሩ ከቤት ወጥቶ መግባት እንደ ዕድልና አጋጣሚ እየተቆጠረ ያለበት በአማራ፣ በኦሮሞ፣ በትግራይ በአብዛኛው አካባቢዎች እንዲሁም በሶማሌም፣ በጋምቤላም፣ በደቡብ ኦሞም ወዘተ የንጹሃን ደም እንደ ጎርፍ እየፈሰሰ ባለበት ሁኔታ የጥሩምባ ፖለቲካ በማካሄድ የህዝብን ጭፍን ድጋፍ መግዛት የማይቻልበት ደረጃ ከደረሰ ዓመታት ተቆጥረዋል። የተጠራቀሙትና የተዳፈኑት የህዝብ ሶቶች ከተዳፈኑበት እየጤሱ በመሆናቸው በቅርብ ጊዜ ውስጥ ጨቋኝ ዘረኞችን የሚያስጨንቅ አርድ አንቀጥቅጥ የሆነ ህዝባዊ አመጽ መቀጣጠሉ አይቀሬ ነው ብለው የሚደመድሙ በርካቶች ናቸው። የካዲዎች መበራከት የፋኖን ትግል እያጠራውና እያጠናከረው ይመጣል እንጂ አያዳክመውም ተባለ። አፍረሻ ሰጤ የተባለውና ተከታዮቹ በጥቅም በመገዛት ለአገዛዙ እጃቸውን በሰጡ በጥቂት ቀናት ውስጥ ፋንታውን ሙሐባው የተባለው ሌላው የፋኖ መሪ እጁን ለዘረኛውና አምባገነኑ አገዛዝ መስጠቱ ሰሞኑን ተሰምቷል። ካዲዎች በየጊዜው እጃቸውን ቢሰጡም
የፋኖ ትግል በይበልጥ እየተስፋፋና እየተጠናከረ መጣ እንጂ የካህዲዎች መከሰት ያመጣው ተጽዕኖ በጉልህ አልታየም። እነ ማስረሻ ሰጤ እጅ ከሰጡ ከተባለው በኋላ በነበሩት ጥቂት ቀናት ውስጥ እንኳን የፋኖ ትግል ከጊዜ ወደ ጊዜ እየጎለመሰ መጥቷል። በምስራቅ አማራ፣ በሰሜን ምዕራብ ወሎና በደቡብ ወሎ፣ በሸዋና በጎንደር የተለያዩ ቦታዎችና እንዲሁም በጎጃም የፋኖ ኃይሎች ከአገዛዙ ኃይሎች ባካሄዱት ፍልሚያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ከመሆናቸውም በላይ በርካታዎች መማረካቸውን በቪዲዮ ተቀርጸው በማህበራዊ ሚዲያ የተሰራጩት ምስሎች እያረጋገጡ ይገኛሉ። በተለይ በጎንደር፣ በወሎ እና በሸዋ በተለያዩ ቦታዎች በተደረጉት ውጊያዎች የሁለቱም የፋኖ አደረጃጀቶች የአፋብሃ እና የአፋህድ የፋኖ ኃይሎች በህብረት በቅንጅት ጥቃት መፈጸማቸውና ድል መቀዳጀታቸው ብዙዎችን ያስደሰተና ለማይቀረው ህዝባዊ ድልም ተስፋና ዋስትና የሰጠ ነው። አገዛዙ ጥቂት ካህዲዎች ሰብስቦ ፋኖ ተበትኗል፣ ተዳክሟል ወዘተ የሚሉ ሐሰተኛ የፕሮፓጋንዳ ቅስቀሳዎች በየሚዲያው ቢነዛም በየአካባቢው በፋኖ የተለያዩ አደረጃጀቶች ቅንጅት የተደረጉት ጥቃቶች የተገኙት ድሎች የፋኖ ኃይልን ይዘትና ጥንካሬ የሚያረጋግጥ መሆኑ ግልጽ ነው። ሰሞኑን ከሰማናቸው አስደሳች ዜናዎች መካከልም ሁለቱ የፋኖ አደረጃጀቶች ልዩነታቸውን አስወግደው አንድነትን ለማዋለድ አፋፍ ላይ መሆናቸውን የሚገልጸው ዜና ነው። በተለያዩ የአማራ አካባቢዎች በተለያዩ መንገድ ተደራጅተው የህልውናውን ትግል የሚያካሂዱት የፋኖ አባላት ዓላማቸውና ትልማቸው አንድ ሆኖ በማይረቡ ምክንያቶች ተለያይተውና ተቃርነው እስካሁን መቆየታቸው የትግሉ እድሜ ከመራዘሙም በላይ የተለያዩ ጉዳቶችን ማስተናገዱ የአደባባይ ምስጢር ነው። የልዩነት ምክንያቶች ዓላማ ወይም ሌላ መሰረታዊ ምክንያቶች ሳይሆኑ ግለሰቦች መሆናቸው ደግሞ የትግሉን ፍሬ ለማየት ለሚናፍቁ ዜጎች ሐዘኑና ጸጸቱ ከፍተኛ ነው። ክቡርና መተኪያ የሌለው ህይወቱን ሰጥቶ በተራ አባልነት ሆነ በአመራር ደረጃ የተሰማራው የፋኖ አባል ሁሉ በከፍተኛ ደረጃ ሊከበርና ሊደገፍ የሚገባው ነው። በአሁኑ የኢትዮጵያ ሁኔታ አንድ መሪ፣ አንድ ምሁር፣ አንድ አዋቂ ወዘተ ብቻውን ትግሉን ሊመራ ወይም የሀገሪቷን ችግር ሊቀርፍ የሚችልበት ሁኔታ የለም። ፋኖም በአንድ ግለሰብ ብቻ ሊመራ የሚችልበት ሁኔታ የለም። በጋራ አመራር በተዘዋዋሪ አመራር ሊመራና ሊቀናጅ የሚቻልባቸው አማራጮች በርካታ ናቸው። ስለሆነም እስካሁን የተለያዩ የፋኖ አደረጃጀቶችን ወደ አንድነት ለማምጣት ሲደረግ የነበረው ጥረት ዳር ደርሶ ለማየት አብዛኛው ዜጋ በተስፋ እየጠበቀ መሆኑ እየታየ ነው። በፋኖ ኃይሎች ጥቃት ከፍተኛ ጉዳት የደረሰባቸው ያገዛዙ ወታደሮች በግድያ በጭፍጨፋና በዘረፋ የታጀበ የበቀል እርምጃ በንጹሃን ላይ ማካሄዳቸው ታወቀ። የአገዛዙ ወታደሮች በፋኖ የሚደርስባቸውን ሽንፈት የሚያስን የህልውና ትግል ከተጀመረ ካለፉት 2 ዓመታት ጀምሮ አገዛዙ በተለያዩ የአማራ አካባቢዎች በንጹሃን ዜጎች ላይ በድሮንና በከባድ መሳሪያዎች እንዲሁም በተለያዩ መንገዶች አረመናዊ ግድያዎችንና ጭፍጨፋዎችን ሲያካሂድ የቆየ መሆኑ በየጊዜው ሲዘገብ የቆየ መሆኑ ግልጽ ሲሆን ባለፉት ሳምንታትም በንጹሃን ላይ እየተደረጉ የሚገኙት አረመናዊ ግድያዎች ተጠናክረው መቀጠላቸው ለማወቅ ተችሏል። አንዳንዶቹን ለአብነት ያህል ለመጥቀስ በታህሳስ 25 ቀን በጎጃም በአዊ ዞን በአዩ
ጉግሳ ያገዛዙ ሰራዊት በደፈጣ ጥቃት በደረሰበት ጉዳት ምክንያት በአካባቢው ነዋሪ በሆኑ ንጹሃን ዜጎች አረመኔያዊ የሆነ የበቀል እርምጃ ወስዷል። የሚድሮክ ንብረት በሆነው በአዩ እርሻ ልማት ውስጥ ይሰሩ የነበሩና ለገና በዓል ወደ ቤተሰቦቻቸው ለመሄድ ዝግጅት ላይ የነበሩ 16 ላባ አደሮችን ረሽነዋል። ቁጥራቸው ያልታወቀ ላባ አደሮች ታስረው የተወሰዱ መሆናቸው ታውቋል። ከዚህ በተረፈ ቁጥራቸው በውል ያልታወቀ አርሶ አደሮችም ተገድለዋል። በወሎ በላስታ ቡግናን በወልዲያ በጎጃም ጃዊ ፈንቀራ በጎንደር እስቴ ወረዳና በተለያዩ አካባቢዎች በሸዋ የተለያዩ አካባቢዎች በተለይም ይፋት ቀጠናዎች የፋኖ ኃይሎች ባደረሱባቸው ጥቃቶች ምክንያት ያገዛዙ ኃይሎች በንጹሃን ዜጎች ላይ የተለያዩ የበቀል እርምጃዎች ወስደዋል። በአንዳንድ አካባቢዎች የተደረጉ የንጹሃን ግድያዎች በአየር መቃወሚያ በሞርታርና በተለያዩ ከባድ መሳሪያዎች የተደገፈ ሲሆኑ በሌሎች አካባቢዎች በሚሊሻዎችና በአገዛዙ አገልጋዮች የተካሄዱ ግድያዎች ናቸው። ሕይወታቸውን ከመታጣታቸው በተጨማሪ በርካታ ዜጎች አካል ጉዳት የደረሰባቸው ሲሆን ሌሎቻቸው የቀንድ ከብቶቻቸው ሌሎች ንብረታቸው ዝርፊያዎች ተደርጎባቸዋል። ከዚህ በተጨማሪ ጾታና እድሜ ሳይለይ በጅምላ አስገድዶ መድፈርም የተፈጸመ መሆኑን ከሚወጡት መረጃዎች ለማወቅ ተችሏል። ይህ ዘረኛና አረመኔ አገዛዝ በሁለገብ ህዝባዊ ትግል እስካልተወገደ ድረስ በንጹሃን ላይ የሚካሄደው ግፍና ግድያ ተጠናክሮ መቀጠሉ የማይቀር ነው። ክቡራን አድማጮች የሳምንቱ የሀገር ቤት ዜና በዚሁ አበቃ። ሻገሬና ለሰማይ ለምድርሽ እንድንሻገሬና ለሰማይ ለምድርሽ ለቆላው ለደጋ ለመላው መንደርሽ ለቆላው ለደጋ ለመላው መንደርሽ። ክቡራን አድማጮቻችን እኛም ፕሮግራማችንን በዚሁ አብቅተናል። በሚቀጥለው ሳምንት በሌላ ዜና እስክንገናኝ መልካሙን ሁሉ እየተመኘን እንሰናበታለን። እስከ ሳምንት መልካም ሳምንት። እንደምነሽ ከቶና አንቺ ተውለታከ እንደምነሽ ከቶና አንቺ ተውለታከ ሁሌም ናፈቂ ካድማሱ ባሻገር ሁሌም ናፈቂ ካድማሱ ባሻገር ባሻገራዬ ተረኬ ቤት አይ ካድማሱ ባሻገራዬ አልቻለም አንጀቴ አልቻለም አንጀቴ አልቻለም አንጀቴ ይናገር ነገር አልቻለም አንጀቴ
ዘመን ትዝታሽ አይ ዘውትር ያደሰው አይ ዘመን ትዝታሽ አይ ዘውትር ያደሰው አይ ትናፍቂኛለሽ 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 አንቺ አገር ሰው ትናፍቂኛለሽ 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 አንቺ አገር ሰው የባሩም ቤት 13 ወልተቀን የማይለያት የተፈጥሮ ውበት አምላክ ያደላት አበባዋ ገሌ ኢትዮጵያ ናት ከባህሩ ማዶ ያለሽው አምባዬ ስለይሽ ወጣሰኝ ሆይ ስሪ ለምባዬ ተመርጬ አልመጣን በቀስተ ደመና በሀሳብ ይዤሽ እንጂ እንዳምና ካቻምና በሀሳብ ይዤሽ እንጂ እንዳምና ካቻምና ጉዝጓዙን የቄጠማው ናት አለኝ ተገሳሩ የብርዱን ሽታ አላገሩ አይደለም የሰው ልጅ በሽታ የሰው ልጅ በሽታ ሻገሬን አይ ለሰማይ ለምድርሽ እንድንሻገሬን አይ ለሰማይ ለምድርሽ ለቆላው ለደጋው ለመላው መንደሽ ለቆላው ለደጋው ለደጋው መንደሽ እንደምነሽ ከቶነ አይ አንቺ ትውልድ ያገር እንደምነሽ ከቶነ አይ አንቺ ትውልድ ያገር ሁሌም ናፍቀኝ ከአድማሱ ባሻገር ሁሌም ናፍቀኝ ከአድማሱ ባሻገር ዘመን ትዝታሽ አይ ዘወትር ያደሰው አይ ዘመን ትዝታሽ አይ ዘወትር ያደሰው አይ ትናፍቂኛለሽ 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 አንቺ አገር ሰው ትናፍቂኛለሽ ትናፍቂኛለሽ
ትናፍቂኛለሽ አንቺ አገር ርቄ ብሄድ ከአድማሱ ባሻገር ርቄ ብሄድ ከአድማሱ ባሻገር አልቻለም አንጀቴ አልቻለም አንጀቴ አልቻለም አንጀቴ ይህ ሀገር ነገር አልቻለም አንጀቴ አልቻለም አንጀቴ አልቻለም አንጀቴ